መንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። አምላካችን ስሙ ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፍቃድ የሐዋርያት ሥራ ጥናታችንን እንቀጥላለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፍቃዱ ይሁንልን። የሐዋርያት ሥራ ምዕራፍ 16 ላይ ያለውን ሀሳብ ነው እንግዲህ እግዚአብሔር ቢፈቅድ የምንነጋገረው። እግዚአብሔር በቸርነት እንዲያስተምረን በድጋሚ ስሙ የእግዚአብሔር ቸርነቱ አይለየን። እንግዲህ ወደ ደርቤንና ወደ ሊስትራን ከተማ ደረሱ ይላል። እንግዲህ ይህንን እየተናገረ እየጻፈልን ያለው ቅዱስ ሉቃስ ነው። የሚሆነው ደግሞ መምህሩ ቅዱስ ጳውሎስ እያደረገ ያለውን ነው። በርናባስና ጳውሎስ ያስተምሩ ነበር። ምዕራፍ 15 ላይ ተመልክተናል። ከዛ በኋላ ከበርናባስ ቅዱስ ጳውሎስ እንደተለየ ወደ ደርቤን እንደወጣ ሊስትራን ወደሚባል ቦታ እንደወጣ ቅዱስ ጳውሎስ ይናገርልናል። ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 16 ላይ ይናገርልናል። በዚያም የአንዲት ያመነች አይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበር። አባቱ ግን አረማዊ ነበር። በደርቤን በሊስትራን በኢቆንዮን ያሉ ወንድሞች ሁሉ ይመሰክሩለት ነበር ብሎ ይተርክልናል። እንግዲህ ቅዱስ ሉቃስ ቅዱስ ጳውሎስን አገልግሎቱን የመምሩን ማለት ነው። ጳውሎስም ከእርሱ ጋር ይዞት ሊሄድ ወደደ። በዚህ ሀገር ስለ አሉት አይሁድ ወስዶ ገረዘው። አባቱም አረማዊ ነበርና ሁለቱም ያውቁ ነበር። በከተማው ሲሄዱ ሐዋርያው ቀሳውስት በኢየሩሳሌም ይዘውት ሥርዓት አስተማሯቸው ይላል። እንግዲህ የቤተ ክርስቲያን አባቶች ዋና ተልኳቸው አገልግሎታቸው ሥርዓትን ማስተማር እንደሆነ ሕግን ሥርዓትን። አሁን እንግዲህ ሕግ ስራ ሲጠፋ ልቅ ነው የምንሆነው። በጣም ሕግ የሌለን የምንሆነው፣ ከመስመር እንወጣለን። የኛ የምናበጀው ሕግ የኛን ስሜት የሚከተል ነው የሚሆነውና አባቶች ባስቀመጡት ሕግ መሰረት መሄድ ምን ያህል እንደሚያስፈልግ አባቶች ካህናት በቤተ ክርስቲያን ሥርዓትን ሲያስተምሩ አገኙ ይላል። እንግዲህ ሥርዓት አስተማሯቸው አብያተ ክርስቲያናትም በሃይማኖት ጸኑ ይላል። ዕለት ዕለትም ቁጥራቸው ይበዛ ነበር። እንግዲህ የመጀመሪያዎቹ ክርስቲያኖች አገልግሎት መከራው ብዙ ቢሆንም ፈተናው ብዙ ቢሆንም ከመከራው ውስጥ ግን እግዚአብሔር በረከትን የሰውን የነፍሳትን በረከት ይሰጥ ነበር፣ ያድል ነበር። በመከራ ውስጥ እግዚአብሔር በረከትን ማደል የሚችል አምላክ ነው እና በዚህ መልኩ ነፍሳት የሚድኑት እየበዙ ነበረ። ነገር ግን እግዚአብሔርን ቃል በእስያ እንዳይናገሩ መንፈስ ቅዱስ ስለከለከላቸው ወደ ፍርጊያና ወደ ገላትያ አውራጃ ሄዱላል። እንግዲህ አገልግሎታችንን እግዚአብሔር መንፈስ ቅዱስ በመራበት መሆን እንዳለበት የመጀመሪያዎቹ ሐዋርያት መንፈስ ቅዱስ ከለከላቸው ይላል። ወደ ፍርጊያ ወጡ ይላል። ገላትያ አውራጃ ሄዱ። ሚስያ በደረሱ ጊዜ ቢታንያ ሊሄዱ ወደዱ። የጌታችን ኢየሱስ ክርስቶስ መንፈስ ግን አልፈቀደላቸውም። ከሚስያ አልፈው ወደ ጢሮአዳ ወረዱ ይላል። እንግዲህ ከዚህ በኋላ ያለውን አገልግሎት ለመናገር ሲፈልግ ያለፉባቸውን ሀገራት እንግዲህ እየተከታተለ የሚጽፈው ቅዱስ ሉቃስ ከቅዱስ ጳውሎስ ተማሪው እንደሆነ ከእርሱ ጋር ሐዋርያዊ አገልግሎት ላይ ያለ መሆኑን ቅዱስ ጳውሎስ መስክሮለታል። ሁለተኛ ጢሞቴዎስ ምዕራፍ 4:14 ላይ ማለት ነው። እስከ መጨረሻው ከኔ ጋር ሉቃስ አለ ብሎ ይህ እንግዲህ ሁለተኛ ጢሞቴዎስ የቅዱስ ጳውሎስ መጨረሻው መልእክት ነው እና በዛ መጽሐፉ ላይ ይህንን የቅዱስ ሉቃስን እስከ ፍጻሜ ማገልገሉን ይመሰክርልናል ማለት ነው። ከዚያም ቢታንያ ሊሄዱ ወደዱ። የጌታችን ኢየሱስ ክርስቶስ መንፈስ ቅዱስ አልፈቀደላቸውም። ከሚስያ አልፎ ወደ ጢሮአዳ ወረዱ። ለጳውሎስም በሌሊት አንድ መቄዶንያ ሰው ቁሞ ወደኛ ወደ መቄዶንያ እለፍና እርዳን የሚል ተማጽኖ ቅዱስ ጳውሎስ ጋር ገጠመ ማለት ነው። ያለ ሲማልዶ ራእይ ተገለጸለት። ራእዩን ባየ ጊዜ ወዲያውኑ ወደ መቄዶንያ ሊሄድ ወደደ። ወንጌልን እንሰብክላቸው ዘንድ እግዚአብሔር በሚጠራን መስሏልና ከጢሮአዳ ወጥተን ወደ ስማትራቄን ገባን ይላል። እንግዲህ አሁን ቅዱስ ሉቃስ ከቅዱስ ጳውሎስ ጋር አገልግሎቱን አንድ ላይ ማገልገሉን የነገረን በዚህ ነው። እንግዲህ መጀመሪያ እንደዚህ ሄዱ፣ እንደዚህ ወረዱ፣ እንዲሄዱ ካለ በኋላ አሁን ደግሞ ጢሮአዳ ወረድን ብሎ ራሱን አካቶ ይናገራል ማለት ነው። ስለዚህ ቅዱስ ሉቃስ በዚህ መልኩ ሐዋርያዊ አገልግሎቱን ከቅዱስ ጳውሎስ ጋር ተቀላቀለ ማለት ነው። ወንጌልን እንሰብክላቸው ዘንድ እግዚአብሔር የሚጠራን መስሏልና ብሎ ራእይ የተመለከተውን ነገር እግዚአብሔር ባወቀ አንድም በሌላም እግዚአብሔር ባወቀ በራሱ ኃይል ያደርጋልና በዚህ መልኩ በራእዩ መነሻነት ወደ ሊስትራን ወደ ጢሮአዳ እንደወረዱ ከዛ ሲማትሮቃ ገባን። በማግስቱም ናጶሊ ወይም ተብላ
ሀገር በመርከብ ወጣን። ከዚያ ወደ ፊልጶስ ሄድን። ይቺም የመቄዶንያ ዋና ከተማ የሮም ቀኝ ግዛት ነበረች። በዚያም ሀገር ጥቂት ቀን ሰነበትን ይላል እንግዲህ ቅዱስ ሉቃስ። በሰንበትም ቀን ከከተማ ወደ ባህር ዳር ወጣን። ከዚያም የጸሎት ቤት ያለ መስሎ ነበርና ከዚያ ተቀመጥን። በዚያ ስለተሰበሰቡ ሴቶች እናስጨምር ጀምር። በመካከላቸውም ቀይ ሐር የምትሸጥ የቲያጥሮን ሀገር የመጣች እግዚአብሔር የምትፈራ አንዲት ሴት ነበረች። እሷም ልቦና ከፍቶላት ነበርና ጳውሎስም የሚያስተምረውን ታደምጥ ነበር። ስሟም ሊዲያ ይባል ነበር። እንግዲህ እግዚአብሔር ባወቀ ከሚማሩ ሰዎች መካከል እግዚአብሔር ባወቀ ልቦናቸውን ለመንፈስ ቅዱስ አገልግሎት ይከፍትላቸው የነበሩ መካከል አንዷ ሊዲያ ናት ማለት ነው። እርሷም ከቤተሰቦቿ ጋር ተጠመቀች። እንግዲህ አሁን ህፃናት መጠመቅ አይገባም ቢል መጽሐፍ ቅዱስ ለይቶ ይነግርልናል። ህፃናትና ሴቶች ሳይቆጠር 5000 እንጀራ እንደተመገቡ ይናገርልናል የቅዱስ ማቴዎስ ወንጌል ምዕራፍ 14። ስለዚህ አሁን ተራው እንጀራ የሚመገቡትን ለይቶ እየተናገረ ህፃናት ጥምቀት የለም ከቤተሰቡ ጋር ህፃናት ሳይቆጠሩ ማለት ይችል ነበር። ግን እግዚአብሔር ባወቀ አንድ ቤተሰቡ ሲጠመቁ እስከነ ህፃናት ድረስ እንደሆነ ከዛ ውጭ 40-80 የሚለው ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ጀምሮ ያለው መነሻ የቤተ ክርስቲያን የሥርዓት መነሻ እንደሆነ እናስተምራለን ቤተክርስቲያን ማለት ነው። ከዛ በኋላ እቺ ሊዲያ ቤተሰቧ ጋር ተጠመቀች። ለእግዚአብሔር አማኝ ካደረጋቸው ቤተሰቦቿ ገብታ እደሩ ብላ ማለደች። የግድም ማለች። እንግዲህ አገልጋዮችን ቤቴ ግቡ ገብታችሁ አርፋችሁ ሂዱ ማለት ይገባል። ወደ እግዚአብሔር ቤተሰብ ስለጨመራችሁ ቤቴ ግቡ ሳትገቡም አትሄዱ ማለቻቸው ማለት ነው። ሌላው አንዲት ስለ ጋኔን ስለሚጥላት ሴት ነው። ቀጥሎ ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 16 ላይ የሚናገርልን ለጸሎት ስንሄድ የሟርተኛ መንፈስ ያደረባት አንዲት ልጅ አገኘችን። የጥንቆላም የምታገኘው ብዙ እጅ መንሻ ለጌታቸው ታገባ ነበር ይላል። እንግዲህ በጥንቆላ መንፈስ በአጋንንት አሰራር ብዙ ሀብቷን እየበዘበዘች የምትኖር አንዲት ሴት ነበረች። ሀብት እየሰበሰበች ከሌላው ማለት ነው እየሰበሰበች የምትኖር ነበረች። ከዚህም በኋላ ጳውሎስን እኛን ተከተለች። እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው እያለች መሰከረች ማለት ነው። እንግዲህ በዚህን ጊዜ ቅዱስ ጳውሎስ የሕይወትን መንገድ ያስተምሯቸዋል እያለች ትጮህ ነበር። ብዙ ቀንም እንዲሁ ታደርግ ነበር። ጳውሎስም አሳዘነችው። መለስ ብሎ መንፈስ ከእርሷ እንዲወጣ ጌታችን በኢየሱስ ክርስቶስም አዝዣለሁ አለ። እንግዲህ አሁን ምስክርነቱ እውነት ነው። ግን ሰይጣን ያደረሰው ሲመሰክር ወይም በሰይጣን ምስክርነት መመስከር አይገባም። አንድ እውነትም ሰይጣን ቢናገር ዝም በል ማለት ይገባል። እንኳንስ ማስለፍለፍ ማን ያዘ እንዴት ያዝክ እያሉ ሰይጣንን ማስለፍለፍ አይገባም። እንኳንስ እንደዛ ማድረግ እንዲህ አይነት እውነት የሆነ ምስክርነት ብትመሰክርም ሰይጣንን መስማት አይገባም። ይቺ ሴት የምትመሰክረው የነበረው ለምንድን ነው? የራሷ ጥቅም እንዳይቀርና እሷን አልፏት እንዲሄዱ እርሷ ላይ ያለውን አጋንንት ቅዱስ ጳውሎስ እንደሚያውቁ አታስብም ነበር። በዚህ መልኩ ቅዱስ ጳውሎስ አጋንንት ገሰጸላት። ከዚህ በኋላ ወጣባት ማለት ነው። እንግዲህ ሐዋርያም ቀሳውስቱን በኢየሩሳሌም ቀጥሎ እንደ ብሎ ይናገራል። ቀጥሎ ጳውሎስም አሳዘነችው። መለስ ብሎ መንፈስ ርኩስ ከእሷ እንዲወጣ የጌታችን በኢየሱስ ክርስቶስ አዝዣለሁ አለው። ወዲያውም ተዋት። ጌታችሁን የምታገባላችሁ ጥቅማችሁ ተስፋ እንደቀረባዩ ጊዜ ጳውሎስና ሲላስን ይዘው በገበያ እየጎተቱ ወደ ገዢዎች ወሰዷቸው ይላል። እንግዲህ ብዙ ጊዜ እነሱ ሀብታቸውን ሲገብሩላት የነበረ እንደዛ አይነት አጋንንት ሲወጣላቸው አይተው በቃ እንደዚህ አይነት ጥቅም የተነካባቸው ሰዎች ቅዱስ ጳውሎስን አስሯቸው እየጎተቷቸው ሄዱ። ጳውሎስና ሲላስ ይዘው በገበያ እየጎተቱ ወደ ገዢዎች ወሰዷቸው። ወደ ገዢዎችም አቅርቦ እነዚህ ሰዎች ከተማችንን ያሽበረብሩናል፣ እነርሱም አይሁዲ ናቸው፣ እኛ የሮማ ሰዎች ስንሆን ልናደርጉ የሚገባን ይናገራሉ አሉ። እንግዲህ በዘረኝነት መጣ። እንግዲህ እውነት መያዝ ያቃተ ሰው በዘረኝነት ይጠጋል። እኔ አማራ ስለሆንኩኝ እንደዚህ ሆንኩ፣ እኔ ከዚህ መስመር ስለመጣኝ። ባለፉት ታስታውሳላችሁ የሆነ ሰው ከደቡብ ሰባኪ ነበርና ከደቡብ ስለሆንኩኝ የተገፋኝ ብሎ ሐዋሳ ላይ እና ዲላ ላይ በጣም ሲረብሽ ነበር። ሆሳና ላይ ምንም በቃ እንዲህ አይነት ውድቀት ያለባቸው ንፍቅና ችግር ያለባቸው የራሴ ጥቅም ተከነካብኝ የሚሉ ሰዎች በዘረኝነት ሰበብ መጥተው ህዝቡን ለማነሳሳት የሚሞክሩ ነገር ይኖራል ማለት ነው። እና ወደ ገዢዎችም አቅርበው እነዚህ ሰዎች ከተማችንን ያሸበሩብናል ይላል።
በጣም ረበሹን ነው እያለ ያለው። ህዝቡን ወደ ራሳቸው እየወሰዱ ነው ብሎ እኛ ሮማውያን ስንሆን የአይሁድን ህግ ለእኛ ይነግሩልናል ብሎ በዘረኝነት መጥቶ ህዝቡም ተነሱባቸው። ገዢዎችም ልብሳቸውን ገፎ በበትር ይመቱት ዘንድ አዘዛቸው። ብዙም ደብድቦ አሰሯቸው። የወይን ቤቱ ዘበኛም አጽንቶ እንዲጠብቃቸው አዘዙት። እርሱም ትእዛዙን ተቀብሎ ወደ ውስጠኛው ወይን ቤት አስገባቸው። እግራቸውን በግንድ አጣብቆ ጠረቃቸው ይላል። እንግዲህ መከራ ሐዋርያትን አጸኑባቸው። አሁን አንዴ መከራ፣ አንዴ ደግሞ ደስ የሚል ምዕመናን ሲመለሱ፣ ምዕመናን የሚመለሱትን በትዕግስት ለመቀበል መከራውን መታገስ ይገባል ማለት ነው። ለማስተማር የሚደረገው መከራ በጣም መዓት ነው። በመንፈቀ ሌሊትም ጳውሎስም ሲላስም ሲጸልዩ እግዚአብሔር በዜማ አመሰገኑት። እስረኞቹም ይሰሙን ነበር። ድንገትም ታላቅ ንጹሕታ ሆነ። የወይኑ ቤቱም መሰረት ተናወጠ። በሮቹም ሁሉ ያን ጊዜ ተከፈቱ። የሁለቱም እግር ብረታቸው እየወለቀ ወደቀ። የወይን ቤቱም ጠባቂ ከእንቅልፍ በነቃ ጊዜ በሮች ሁሉ ተከፍተው አየ። ሰይፉንም መዞ ራሱንም ሊገል ወደደ ይላል። እንግዲህ ይሄ በጣም እግዚአብሔር በእውነት ለሐዋርያት እያደረገ ያለውን መንፈስ ቅዱሳዊ የሆነ እርዳታ፣ ሰማያዊ የሆነ እርዳታ፣ መልአካዊ የሆነ እርዳታ በጣም በቃ እግዚአብሔር መላእክት ምን ያህል ለእውነተኞች ሐዋርያት ለክርስቲያኖች የሚደርስላቸው መሆኑን ታስረው እዛ በመከራ ውስጥ እያሉ ወይን ቤቱን ማንም ክፈትልኝ ሳይል እግዚአብሔር መላእክት ከፍተው አወጧቸው ጳውሎስና ሲላስን። በዚህን ጊዜ እስረኛው ራሴን ላጥፋ ብሎ፣ ምክንያቱም ነገ በንጉሱ ፊት ይገደላል፣ እነሱ ከሚገድሉኝ መጀመሪያ ራሴን ላጥፋ ብሎ ሲል እዚህ ያለን ራስ ላይ አንዳች ክፉ አታድርጋል። እንግዲህ አንድ እስረኛ ቢያመልጥ ማለት ሊያመልጥ የሚያስብ ሰው ዝም እንደዚህ ሊል አይችልም። ግን ሐዋርያት ማንም በእነሱ ምክንያት እንዲሞቱ ስለማይፈልጉ አትሞት፣ ራስ ላይ ምንም አንዳች ክፉ አታድርግ አሉት። ከዚህ በኋላ ጌቶቼ ምን ላድርግ ብሎ ሰገደላቸው። ከዚህ በኋላ ተጠመቅ፣ እመን በጌታ በኢየሱስ ክርስቶስ እመን፣ አምነ ደግሞ ተጠመቅ አለው ከነ ቤተሰቦቹ። ይህም ተጠመቀ ማለት ነው። በዚህ ትምህርት ነው ምዕራፍ 16 የሚጠናቀቀው ማለት ነው። ምዕራፍ 17ን እግዚአብሔር ይፈቅድ ቀጣይ ላይ እንነጋገራለን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስም ዘወትር የተመሰገነ የተወደሰ ይሁን። ስብሐት ለእግዚአብሔር።